ፍጽዬ ሲመጣ በጣም ደስ ብሎኝ ነበር። ነገሮች ይስተካከላሉ፣ እርቅ ይፈጠራል ብዬ ነበር። ነገር ግን አልተሳካም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች በድጋሚ መጥቼላችኋለሁ። የእውነት በጣም ነው የሚያሳዝነው። ሶፊ እና ደግሞ ብሩኬ ሀይሚዬን በድጋሚ ይቅርታ ሊጠይቋት አንድ ላይ መጥተው ነበረ። ነገር ግን ሀይሚዬ በቃ ከባድ ውሳኔ ውስጥ ነው ያለችው። ፍፄ የገባበት ነገር እውን ይሆናል፣ ሰላም ይሰፍናል ብዬ አስቤ ነበረ። እኔም ግን ሊሳካ አልተቻለም። እሱ ራሱ ግራ ተጋብቶ ፍፄ ምንም ሳይናገር ነው ቪዲዮ ያበቃው ማለት ነው። እና ግራ ገባው። እነሱ ለመደባደብ እየተሯሯጡ ነው። ምን ይበል? በመሃል ቤት እሱ ከርተት አለ ማለት ነው። እና አንድ ነገር የምላችሁ ነገር ማለት ነው፣ ይሄ ነገር አሁን ስንት ቀን? 3 ቀን 4 ቀን ሆነው። በቃ አንድ ሰው ጥፋቱን አምኖ ይቅርታ ሲላችሁ ደግሞ ይቅርታ ማለት ትልቅነት እንጂ ትንሽነት አይደለም። ሀይሚዬ ብትረጋጊ፣ የእውነት ነው የምልሽ፣ ብትረጋጊና ነገሮችን ቆም ብለሽ ብታስቢበት ጥሩ ነው ብዬ አስባለሁ። በደንብ አድርገሽ ታምኛዋለሽ። ብሩኬ ይህን ነገር እንደማያደርግ አይምሮሽ ውስጥሽ ሙሉ በሙሉ ያውቀዋል። በደንብ ነው የሚያውቀው። አንቺን ያናደደሽ በቃ ለምን እሷ እዛ ጋር መገኘቷ ብቻ ነው። እሱንም ደግሞ እኮ ይቅርታ እየጠየቀችሽ ነው። አንደኛ ይች ልጅ ደግሞ የራሷ ህይወት አላት። ምንም ነገር እንደማይፈጠርና እንዳልተፈጠረም እየተናገሩ ነው ያሉት። እና ይሄን ነገር ክፍተት ባይፈጠርበት አሪፍ ነው። ሀይሚዬ ተይ ይቆጭሻል። በነገራችን ላይ ባለፈው አንድ ነገር ላስታውሳችሁና ፋሲል ሲመጣ እኮ ማለት ነው፣ ትዝ ካላችሁ ከብሩኬ ጋር እያለች ራሱ እንደሚገናኙ ነበር ሲናገር የነበረው። ቀለበት ሁሉ እንዳደረገላት ነበረ። አስቡት። እንደዛም ሆኖ ግን እሷ እንዳትጎዳ ነበር ብሩኬ ድጋፍ ሲያደርግ የነበረው። በጣም ለእሷ ስሜት እንትን ይላል ማለት ነው። አሁን እሷ ፕራንክ ነው እየተባለችም አስቡት። ያ ነገር ፕራንክ እንኳስ አይደለም፣ እውነት እንደሆነ ነው የተደፋፈነው ማለት ነው፣ የፋሲልና የሀይሚዬ። ግን እነዚህ ልጆች ደግሞ በግቢያም ላይ ተናግረዋል ያለውን ነገር። ይሄ ፍላጎት ቢኖራቸው ሶሲና ብሩኬ ይሄ ፍላጎት ቢኖራቸው ካሜራ ለምን ይደቅናሉ ነው የኔ ጥያቄ። እናንተ ለምንድን ነው ልጁን የማትረዱትስ እንዴ? ሀይሚ ለምንድን ነው የማትረጁ? ካሜራ ምን አስደቀነው? የሴት ፍላጎት ቢኖረው አንቺንስ ለምን ይጠራሻል? እውነት በጣም ተረጁ ሀይሚ። አሁን በጣም እንትን እያልሽ ነው። በቃ ኦቨር አንቺ ራስሽን እንደ ንጹህ አድርገሽ ምንም ነገር እንዳልተፈጠረ አድርገሽ ነው አሁን እሱ ላይ እየጮሽበት ያለሽው ማለት ነው። ከዚህ በላይ እንዴት አድርጎ ያሳምንሽ? ቆይ ቤተሰብ ፍረዱ፣ እናንተ እስኪ ፍረዱ እንዴ! በፈጣሪው እየማለላት ብዙ ነገር እያለላት ከዚህ በላይ ምን ያደርግ ይሄ ልጅ? እና ሀይሚዬ ልትረጋጊ ይገባል። እንደዚህ በመጮህ ዘራፍ በማለት ምንም የሚመጣ ነገር የለም። ምንም እንደውም ከሱ ጋር ሌላ እንትን ውስጥ ነው የምትገቢው፣ ሌላ እልህ ውስጥ ማለት ነው። እና ነገሮችን መፍታትም ሆነ መቀጠልም መለያየትም የሚቻለው ነገሮችን ማለት ነው ቆም ብላችሁ ስታዳምጡ እንጂ እንደዚህ በመጮህ ወዘተ ምናምን አይደለም። እና ፍፄ መጥቷል። እንግዲህ ፍፄ የመጣው ለማስታረቅ ነው። ግራ ገብቶት እጁን አጣጥፎ ነው የቆመው፣ አይታችሁት ከሆነ ማለት ነው። ይሄ ለሽምግልና የማይመች። አንድ ሰው እኮ አውርቶም ለማስረዳት መረጋጋት ነገር ያስፈልገዋል ማለት ነው። እና ሀይሚዬ መረጋጋት በጣም ያስፈልግሻል። እውነት ትዕግስት የሚባል ነገር አለ እኮ። ለብዙ ነገር ትዕግስት ያስፈልጋል። በተለይ ዛሬ ላይ የምታደርጊው ሪያክሽን ጥሩ አይደለም። እውነት ነው የምልሽ እንዴ። ቢያንስ ለሱም አስቢለት እንጂ ለሱም አስቢለት። ማርያምን እግዚአብሔርን እያለሽ ከዚህ በላይ ምን ይበል? ፕራንክ እያላችሁ በፊትም አሁንም በፕራንክ እያሳበባችሁ የምታደርጉት ነገር ይኖራል ያልሹ እንዴ። ፈጣሪ መፍራትም እኮ አንዳንድ ጊዜ ያስፈልጋል። ሀይሚ እሷ አምኖሽ የለ እንዴ? እንደዛ እንኳን እስከ ፋሲል ጋር ቀለበት አድርገሽ ብዙ ነገር አድርገሽ ስትመጪ ይሁን ብሎ እኮ በጣም እንትን ብሎሻል። አንቺ ደግሞ ገና ለገና መኝታ ቤት ለምን ተገኛችሁ? እሱንም እኮ ራሱ ነው የጠራሽ።
አንቺ አይደለሽም ያልሽው እኮ ቤተሰብ። እናንተስ ምንድነው እንትን የማትሉት? አሁን በብሩኬ የምትፈርዱ ሰዎች ራሱ ብሩኬ ፍላጎት ቢኖረው ለምን እሷን ይጠራታል? ለምንስ ቪዲዮ ይቀርጻል አልጋ ቤት? ይሄንን አገናዝቡ እንጂ ለምን ደግሞ አታገናዝቡት? አሁንም ቢሆን ማለት ነው ሃይሚ ወደ ራስሽ መመለስ አለብሽ። አንዳንድ ጊዜ እንደዚህ አይነት ነገር ሲፈጠር ህይወትሽን እያበላሸሽ ነው የምትሄጂው ማለት ነው። መቀጠል ትችላለህ፣ የራስህ ጉዳይ ምናምን፣ ከህይወት ይውጣልኝ እያልሹ ነው ያለሽው። ብሩኬ እኮ ቢሄድ ሌላ ሃይሚ ትመጣለች። አንቺ ብትሄጂ ሌላ ሃይሚ ትመጣለች። እሱም ቢሄድ ሌላ ብሩኬ ይመጣል። አዎ ትክክል፣ ይመጣል። ህይወት ይቀጥላል። ግን በፍጹም መሆን የሌለበትን ነገር በራሳችሁ ሰዓት ህይወታችሁን አትበጥብጡ። ህይወታችሁን አትበጥብጡ። ተረጋጉ። ካሜራ ደቅኖ መጮህ ብቻ ሳይሆን ማለት ነው ከካሜራ ጀርባ ሆናችሁ ተነጋገሩ በደንብ። ሶሲ እንደውም ሳቋ ሁሉ እየመጣ ነው ስታወራ። አይታችኋት ከሆነ ይሄ ነገር ድራማ እንደሆነ በደንብ ያስታውቃል። አንዳንዴ ደግሞ እንትን ስለ ሶሲ በጣም እየሳቀች ነው። ሳቋ ሁሉ ይመጣል አንዳንዴ እና ብሩኬን ለማስቆም ይፈልጋል እዛ ጋር ማለት ነው። እና ህይወት ነው። ሁሌም ድራማ ብቻ ሳይሆን ስሬስ የሆነን ነገር በቃ ከካሜራ ጀርባ ሆናችሁ መነጋገር አለባችሁ። እንዴ እኔ ከፍቅረኛዬ ብጣላ አሁን ሶሻል ሚዲያ ላይ መጥቼ ፍቅረኛዬ ተጣላ፣ ፍቅረኛዬ ከዳይ ምናምን ብዬ ዘራፍ አልልም። በነገራችን ላይ ማልቀስ ካለብኝ ከካሜራ ጀርባ ነው ማለቅሰው። የሆነ ነገር ማድረግ ካለብኝ እንደዛው ጨርሼ ነው እናንተ ጋር የምመጣው። እና የሚወራና የማይወራ ነገር አለ። በቃ መደረግ የሌለበትና መደረግ ያለበትን ነገር ለይተን ማወቅ አለብን ነው የምለው። ቤተሰብ ምከሯት ሃይሚን፣ ትረጋጋ። አሁን ጀግና ደጋረግሽ እንደውም በጥፊ ብታያቸው ምናምን የምትሉ ልጆች አላችሁ። ነውር ነው፣ በጣም ነውር ነው። ይህንን ምክር አትምከሯት ለሃይሚ፣ አትጠቅሟትም። እሺ እንደዛ የምትሉ ሰዎች አትጠቅሟት። የምትጠቅሟት ከብሩኬ ጋር ሰላም እንድትሆን እንድትታረቅ፣ እንደዛ አይነት ነገር ብትሉ ትጠቅሟታላችሁ እንጂ ይሄ ጀግና በይው ለእንትን በይው እሷን ስለምናታያት ምናምን። እና ደግሞ ሲቀጥል ደግሞ ማለት ነው ከሶሲ ጋር ሁለተኛ መምጣት የለብህም ለምትሉት ነገር ብሩኬ ከዚህ በኋላ ከሌላ ሴትም ጋር ሊመጣ ይችላል። ፕራንክ ሊሰራ ይችላል፣ ከባድ ፕራንክ። ሃይሚም ከሌላ ወንድ ጋር መታ ፕራንክ ልታደርገው ትችል። ይሄ የስራ ባህሪ ነው እንጂ ሁሌም ከእሷ ጋር ሆነህ መስራት አለብህ፣ ወይም ሁሌ ከብሩኬ ጋር ሆነሽ መስራት አለብሽ ግዴታ። ሌላ ሰው አታምጭ ማለት አትችሉ፣ ግዴታ ነዋ። ለወጥ ያለ ነገር ካልመጣ ቤተሰብ ምን ሆናችሁ ነው? 200K ትግባ እንድትገባ አትፈልጉም እንዴ? አሁን ራሱ ይሄ ነገር መቀጠል አለበት። አሁን በሶፊ ቤት ራሱ ይለቀቃል ቪዲዮ፣ ጠብቁ። ሶፊ ቤት የሚለቀቅ ቪዲዮ ይመጣል። አይቆምም ይሄ ነገር።